ሰላም ውድና የተከበራችሁ የሐረግ ድራማ ተከታታዮች ሰላም ብያለሁ ውዶችዬ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ተቀላቀሉ። ነባሮችም እንደተለመደው አበረታቱን። እንግዲህ ጽዮንና ቤዛ የቀመሩት ሴራ ሰርቶላቸው ቢንያምን በቀላሉ ይቅርታ አድርጎላታል ማለት ነው። ለዚህ አንዳንድ ጊዜ እንደዚህ ዋሽቶ ማስታረቅ ጥሩ ነው። ማለት በፊት ናታንን እንዴት እንደሚያደርጉት ነበር እና በአንድ ሆነው። አሁን ላይ ግን ቤዛም ወደ ራሷ ተመልሳለች። እንዲሁም ጽዮንም ጥሩ ላይ ነው ያሉት። እንዲሁም ወንድሟን ለማገዝ እየሰራች ትገኛለች። ቤዛም እንደዚሁ በቃ ጥሩ ሆናለች አለ አይደለ? ወደ ራሷ ተመልሳለች። ግን የእሷ ወደ ራሷ መመለስ በጣም ደስ ይላል። መቼ ይሆን ልጅ የምትመለሰው? እሷ ግን ማለት ነው የምር በቃ ዝም ብላ የቤት እንትን ሆናለች እና ደግሞ የማይረባ አለቃ ምናምን ትላለች። የማትረባ እሷ ማለት ያው ግን ድራማ ነው። ድራማ እስከሆነ ድረስ ያው ዘና ለማለት ነው። ለማንኛውም ያፌትን ማን የሚጥለው ይመስላችኋል? ይፍራታ ወይስ ደግሞ ጽዮንና ዳጊ ወይንስ ደግሞ እኔ ያፌትን የሚጥለው ናታን ይመስለኛል። ናታንና ቢኒ የሚጥሉት ይመስለኛል። እንግዲህ አናውቅም። ድራማ እስከሆነ ድረስ ማን እንደሚጥለው ወደፊት እናያለን። ግን ያፌትን መጨረሻ ማየት በጣም ጓጉቻለሁ እና ምክንያቱም ስራው የሰይጣን ስለሆነ ማለት ነው። ዞሮ በቅርቡ ይጥሉታል ብዬ አስባለሁ። ናታን በቃ አሁን ላይ ሰይጣን በቃ አለ አይደለ የበላይ ሆኗል። ምክንያቱም ብዙ ሰው እያገዘው ነው ያለው። አንደኛ ህጉ እያገዘው ነው፣ ሁለተኛ ደግሞ ያቺ ልጇን ያገተባት ልጅ ማለት ነው። ሆ ብሎ እኮ ነው አግተው በቃ እንተዋወቃት ምናምን ያደረጉት፣ እንደዛ ይመስለኛል። ለማንኛውም እሷ ትጠብቀዋለች፣ እሱ ደግሞ ህጉ ደግሞ ከያዘች ከሴትዮ ይጠብቀዋል ማለት ነው። ለማንኛውም ናታን በቅርቡ ያፌትን የሚጥለው ይመስለኛል እና ውዶችዬ እንግዲህ ማለት ነው ያፌት ኤፍራታ ላይ ክትል እያደረገባት ነው ማለት ነው። ምክንያቱም በዘበቪዲዮ ሳይሆን እኔን ያገባችኝ ናታን ያው የበላይ ከሆነ በኋላ እሱን ታወቀ በኋላ እኔን ለመጣል ነው፣ እኔን ለመሰለል እንዲቀርባቸው ነው ናታን እና ኤፍራታ በመመካከር ወደ ቤት የመጣችው እኔን ያገባች በማለት እሷ ላይ ክትትሉን እያደረገ ይገኛል። አንዳንዴ እንክብካቤ ያደርግላታል። ሰክሮ ምናምን በቀደም ስልኩን ስታወጣ አንድ እሱ ላይ አሁን እየገመታት ነው። ሌላም ደግሞ አንዳንድ እንትኖች እየታሰበላት ነው። እንግዲህ ወደ ወንጀሉም ለማስገባት አብረሽኝ ልትሰሪ እፈልጋለሁ ብሏታል። ሊያስፈርማት ነው ማለት ነው። ይፍራታ ግን መፈረም የለባት። ፈረመሽ ማለት እኮ በቃ ወንጀለኛዋ ሰው ሆነሽ ማለት ነው። ከዛ ያፌት ነፃ ሊወጣ ናታን እንኳን እንደ አይነት ስራ ውስጥ ቢገባ ህጉ ስለተባበረው ህግ ስለላከው ያችኛይቱ እንደዛ ብታረግም ለማንኛውም ኤፍራታ መፈረም የለባትም። ግን እሷ ሁሉን ነገር አስመልሳለን ናታን መስጠት ስለምትፈልግ የምፈርም ይመስለኛል። ግን ባትፈርም ጥሩ ነው ብዬ አስባለሁኝ። እንግዲህ አቤልም በማስፈራራት በዛ ቪዲዮ ቀጥታ ቤቷ ድረስ ሄዷል። ያፌትም አልፈቅድልም ከዚህ ውጣ እያለው ነው። እዚህ ጋር እንግዲህ ይፍራታ እርጉዝ ነች። ይህንን እንግዲህ ማንም ሰው አያውቅም ከጽዮን ሌላ ማለት ነው። እና እርጉዝ መሆኗን ቢያውቅ በእርግጠኝነት እንደዚህ ማስጨነቅ አይፈልግም ነበር። እንዲሁም ናታንም ሆነ እንዲሁም ደግሞ ያፌትም ሆነ ማለት ነው እንደዚህ ተጨናነቀች። እንግዲህ ወደፊት ምን እንደሚፈጠር አይታወቅም። እንግዲህ አቤል እንደዛ ቤቱ ገብቶ ምናምን ኤፍራታን እንደዛ እንደሚያስጨንቃት ቢያውቅ ከዛ እንግዲህም ነው የሚያጠፋው። ሊገለውም ይችላል፣ ያው ጨካኝ ስለሆነ ማለት ነው። ምክንያቱም እሱ በጽዮንና በኤፍራታ እንዲመጡበት አይፈልግም ማለት ነው። ምክንያቱም ጽዮን መቱ ስለሆነች ያው ፊልሙ ላይ እንዳወራው ከሆነ ማለት ነው። ለማንኛውም ማለት ነው ሉሊት የቤዛንና ልዑልን ለማለያየት ያልሰራችው ነገር የለም፣ ግን አልተሳካላትም። እሷ ግን እንዴት ነው አንዱ ታንዱ ማለያየት ወይም ማጣላት ነው ስራዋ። ያው
የድራማው ድምቀት ናት። ያው ትዛት እዝንት ምንም ጥቅም አታገኝም። ብቻ ያው ታዝናናለች ማለት ነው እንጂ ምንም ጥቅም የላትም። በቃ አቀሳሰረች አልተሳካላትም። በዛም ተናዳለች ማለት ነው። ለማንኛውም ውዶችዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። ነባሮችም እንደተለመደው አበረታቱኝ ማለት ነው።